ሄሎ አንተ ከመቼ ጀምሮ ነው ደግሞ ሰፈራችሁ እንደዚህ ዝብርቅርቅ የወጣው? በቃ እሺ ደርሻለሁ ነው። ሊወጣ ነው ይላል። ወንድሙ እባክህ ዛሬ ድልልኝ። ዛሬም እንዴት እንዲሁም ደርሶኛል እንዴ? እሱ ቁጥር እኮ አንተ አይደለም። እባክህ ዝም በል። እዚህ ጋ ደርሶኛል ነው የምልሽ። ምንድነው የደረሰው? እዲ አንቺ ነሻ ካላምሽው አሁን ነው የወጡት። እምቢ ካልሽ ግን እዛ የወጣሁበት ልጅ ጋር ነው ሄጄ የምቀበለው። ምንድነው የምሰጥህ? ድንግልናሽን አልልሽ መቼስ። በቃ አሁን ደርሰሽኛል ስጭኝ። ሲያስጠላ ፋራ ደፋር። ቆይ እምቢ ካልሽማ ምን ይደረጋል? እዛ የወጣሁበት ልጅ ጋር ቀበለዋለሁ። ሲያስጠላ ምን አይነት ቀን ነው? ያ ደግሞ እኮ ቆየ። ስልኬስ ወይኔ ስልኬ ደርሶት ነው ለካ። ምኑ ነው የደረሰው? ስልክሽ ነዋ። እስኪ አባት በእናትህ አንዴ ስልክ አስደውለኝ። ቶሎ በይ ግን እሺ፣ ካርዱ እንዳያልቅ። እሺ ማን ልበል? ኤልሹ ነኝ። አንተ በምትከበርበት ሰፈር እኔ ስልኬ ልዘረፍ? ማን ይሰረቅሽ? ጭራሽ እኮ የሚገርመው ነገር ባላገር ነው። ባላገር የወሰድከው ስልክ ያክስቴ ልጅ ባለማወቅ እንደወሰድከው ይገባኛል። አሁኑኑ ስልኩን መልሰው። ባለማወቅ አይደለም ደርሳኝ ነው። አንቺ ልጅ ምንድነው የሚቀባጥረው? ምን አቅለታለሁ እኔ? እብድ ሳይሆን አይቀርም ሌባ። እብድ አይደለሁም የኔ ቆንጆ፣ እድለኛ እንጂ። እድሌ ደግሞ አንቺ ነሽ። እድሌ ግን እንደ በደለኛ እየይቺ ነው። አንተ ምንድነው መቀባጥረው? ስልኩን መልስላት። እሺ እድሌ ደግመን እንገናኛለን። እሺ እኔ ካንተ ጋር አላረገውም። እሺ ደፋር ና እንሂድ። ሲያስጠላ። ባለፈው ልደትሽን ባለመምጣት ይደብሩኛል። ይቅርታ። ችግር የለውም ተቀብዬሃለሁ። ደሞ ስጦታ በስጦታ ሆነሽ ነበር። ብታይ ዳዲ የሰጠኝን ስጦታ ላሳየህማ። ሀብሌ የለም። አንተ የገጠር ልጅ እናቴን ይንሰኛ። ቆየት እንደሚውል ነግረውሻለሁ? አዎ ነግረውኛል። እዚህ አካባቢ። እሺ ቆየ በርግቧ። እስቲ በርግቧ ተረጋጊ። አንቺ ያምሻል እንዴ? ያውና በሂጂ። ፈረስ ያደርሳል እንጂ አይዋጋም። እሺ ጓደኛዬ። ምንድነው? እድሌ እድሌ አትበለኝ። ሀብሌን አምጣ። ተረጋጊ እንጂ እድሌ። አንተ ልጅ አስሬ እድሌ አትበለኝ። ጨረሽ እንዴ?
ኧረ ቀስ በል እንዴ! እሺ ወዴት ነው የምትወስደኝ እንዴ? ኧረ እሺ ቢያንስ ቀስ በል። እንኪ ቀይሪ። እዚህ? አዎ ማንም አይሽም፣ እዚሁ ቀይሪ። እሺ ዙር። ዙር ባለጌ። አንተ ዙር። አይኔ ያረፈብሽ ቢያምር ነው ውስጥሽ ልቤ ስፍስፍ ያለው። እሺ አሁን ሀብሌን አትመልስልኝ? ሲያቅለው ጥሩነት ሳይሆንሽ ስለምን ተጎዳሽ ልካስሽ። ከዛ በፊት ግን ሄሎ ወንድሜ፣ በእናትህ ስልኬ መልስልኝ እባክህ። በጣም የምፈልጋቸው ፋይሎች አሉት። እኔ የምልህ ቆየማን ደጋፊ ነህ? የአርሰናል የታላቁ አርሰናል ደጋፊ ነኝ። የአርሰናል በቃ ዋንጫ ሲበላ እሰጥሃለሁ። በላ አርሰናል ዋንጫ በላ። ትሽ ገላውን ሸጦ የበላውን ዋንጫ ነው እንዴ ደግሞ ዋንጫ በላ የምትለው? ዘጋው። አይ አርሰናል አንተ ዋንጫ በላ፣ እኔ ስልኬን ተበላው። መት ተበላላን። አንቺ ለኔ ነው የምለው ለኔ ነው እኔችን ነው የምለው ግን ለምን አንቺን የምለው ለምን ነው እኔችን ነው የምለው ሳስብማ አንቺንማ አንቺን ለኔ ሰላም ጃኬትህን ልሰጥህ ነው የመጣሁት። አመሰግናለሁ። ምንም አይደል። ሀብሌ ለምን በዚህ በጠራራ ፀሐይ እንደቀጠርኩሽ ታውቂያለሽ? አላውቅም፣ ማወቅም አልፈልግም። ያው የ6 ሰዓቷ ፀሐይና የአንቺ ጸባይ ተመሳሳይ ስለሆነ ማለት በጣም ታቃጠላላችሁ። ስለዚህ ሁሉም ሰው በጥላ ተሸፍኗችሁ ነው የሚሄደው። እቃውን ላክ? አዎ ቦስ፣ እንደተለመደው ልኬዋለሁ። እሺ ቦስ፣ ሹፈው ኤልሻዳይ ሁለተኛ ጠገቤ እንዳትደርስ እሺ? ስዝማዛም ሁዝ ለዘት ተዝኛዛ የዘኔዜ ሰዘወዞችስ ያዘሉዙ በዘተዝ ቦዘታዛ እንደዛ ደረሰስ አሰላዘስ ኩዘመዘ ምችድና ገባ አትበሉ ለጆሮ ይዘ ይዚዚ ቦዛ ሐዛላዛ የዘኔዜ ሰዘወዞችስ ያዘሉዙ በዘተዝ ቦዘታዛ ባዛገዘኝ ህዝ ቦስ ፍጉር ሻዩ ትምህርት ቤት እኮ ወላጅ ተጠሩ አትሄድልኝም? ምን አርገ? ተደባድቤ ነው። አሁን ጨምርልኝ፣ ሲጨርስ ግን እናወራለን። ቤቢ ከምዶና እዚህ ሰፈር የገጠር ልብስ የሚለብስ ልጅ ታውቃለህ? ማን ነው? የሆነ አረንጓዴ የገጠር ልብስ እየተተለተለ ሱሪ። ሸዋዩን ነው እንዴ? አዎ። ያ ፎቅ ይታይሻላ? ከፎቁ ፊት ለፊት ዛፍ አለ። ጥላ ፎቅ ማለት ነው። ጥላ ፎቁን እጥፍ እንዳልሽ ካታንጋ ገባሽ ማለት ነው። ጠይቂ፣ የሱ ግዛት ነው። እሺ አመሰግናለሁ። በዚህኛው ነው።
ዳርሽ እንዳልኩሽ ማርሽም እንደዛው ከስምም ስም ሰጡሽ ሃይ አዲስ አበባ ብለው ከቆንጆ ያደረ የገባው የነቃ አያያዝ ይችላል። አሁንም አብሌ ምናምን ልትይ ነው? አይ እና ምን ፈልገሽ መጣሽ? ይቅርታ ልልህ ነው። ለምን? ወተቱን ላይ ስለደፋውብህ። ችግር የለውም። ከዚህ ሰፈር ወጥተን ማውራት እንችላለን? እስቴል እዛ ጋር ጠብቂኝ። አንዲት አይቱ ተናፋቂ ላያት ሁሉ አብረቅራቂ ተከታይዋ በሷ አድናቂ ጆዬ ጃንታ አይነ ለውናው መሰል ካልደበረ ካንተ ጥያቄ ልጠይቅህ? ይቻላል። የስምህን ትርጉም ማወቅ እችላለሁ? አብዱኪያር ዘፈን ላይ ታገኛለሽ። ምን ነው ሸዋ? የስምህ ትርጉም ዘፈን ነው እንዴ? አይደለም፣ መሆን ስለምፈልግ ነው። ሸዋዬ መሆኑን? አዎ። ምን ነው? አይ ምንም። ሰው ሁሉ አራዳ ለመሆን በሚመኝበት ሰዓት ሸዋዬ መሆንን ስትመኝ አስገርመኸኝ ነው። ትክክለኛ አራዳ እኮ ሸዋዬ ነው። እድሉ ላይ ስግጥ ያለ ነው። ደግሞ እርድና ከሱቅ የሚገዛ ሸቀጥ አይደለም የሚኖሩት እንጂ። ቆይ እሺ፣ አራዳ ከሆንክ ለምን ትሰርቃለህ? እነሱ እድሌን ስላልሰጡኝ እኔ ራሴ እድሌን ኪሳቸው ውስጥ እፈልጋታለሁ። እዛ ዕለት ግን ለምንድነው አንተም ወንድም የሚሮጣችሁት? ይህ ስልኬ ነው። ሌላ ጊዜ ስትመጪ እነግርሻለሁ። አሁን መሄድ አለብኝ። አንተ ሽማግሌ አዳር 1000 ብር ነው 1000 ብር ነው። እሺ ለኔ ቀነሰ። ማን ስለሆንክ? ያደራችን ጥሩምባ ነፊ ስለሆነ ነው። ሲነፋ ደግሞ እዛው ላይ ነው። በቃ 900 ብር አድርጌልሃለሁ፣ ተከተለኝ። እሺ እሺ። አቤት ዳዴ አቤት ዳዴ። ባስኖርም ካተገቢ ከጎ ሸዋዬ አንቺ አሁንም ስለዛ ልጅ እያሰብሽ ነው? ፍቅር ያዘሽ እንዴ? ማ እኔ? አረ ቆይ ለምን አትደውይለትም? ይሻላል። አዎ ደውይለት። ባባይ ባባይ ሆነ ነው አንተ ያተንትብላች ያብረክ ክፋይ ጉርም ስኮርኝ ረሳኝ እንዴ ባባይ አታውራልኝ ዋላላውኩም እንዴ ሰው እንደኛ አለማካኑስ ይንቶ እንደኛ በልደት ልደት ጎበዝ ልገተው ያገኘሽ የደወላችሁ ደንበኛ ስራ ላይ ነው። እባክዎትን እየደወሉ አይበጡጡት። ኤልሹ ነኝ። ካንቺ በላይማ ስራ የለም። ግን እንዴት ደወልሽ? ናፍቀኸኝ። ናፍቆት መግደል ቢችል የናፈቀን መቅበር ስንቴ ነፍስ ያለፈሽ ናፍቆትሽ ብቆጠር። ላገኝክ እችላለሁ ሁል ጊዜ። ያው ግድግዳው ነው። ወደ ግራሱ ወደ ቀኝ ዙ ከላይ ምን ይላል? ወደ የታውቃለሁ የመጋረጃ ሻት ልጅ ማለት ነበር። አንተላ ምን ይዤ ነው ፋዘር? እንጥሎት ይውረድ። ቪዲዮ ራሱ ከዩቲዩብ ላይ እንደዚህ አይወርድም። ተጫወት። ቆይታሉ። እነማን? እነ ዝሆን፣ እነ ከርከሮ፣ እነ ጦጢት፣ እነ አንበሳ የዱር አራዊቶቹ ናቸው ማለት። ምን እሺ ታዲያ ፓርክ ውስጥ ምን እንሰራለን? ጀግናን ከጀግና ጋር ላገናኝ ማለቴ አንበሳን ከአንበሳ ጋር። ምርጫ ነሽ እንዴ? አይደለሁም። ልቤን አወጫበርሽው የኔ አንበሳ እና ልሳምክ። ሸዋየው ንቃ እንጂ። ቲሽ
ምን አለ በስማት? ማንን? ህልመ ማለቴ ቀነ ሌሊትን። ለማንኛውም ባለፈው የጠየቅኩህን አልመለስክልኝም። አንተ ነው ወንድሜ ለምን ሮጣችሁ? ቤቢ እንደተለመደው እሺ፣ ጎበዝ ልጅ። ከለታት አንድ ቀን ሂዳር 8 ኖ መስከረም 7 ይሄ ውሻ ከቤቷ ሄጄ አስቀሰቀስኳት። እናቷ ወጣ አስረግዞ ኩሎኛል። ራሱን ያስረግዘኝ። ይመንልኝ። ማ ጥፍጥሬ ይኸው ትንሽ ወንድሜን ይንሳኝ፣ እሱ ማስረገዝ አይችልም። አረ እኔ ቪ ነኝ። ቪቫ ነዋ። በሉ በቃ እኔ ትጦን እችላለሁ፣ እናንተ ግን ተከራከሩበት። እሺ የቻማችሁ ፖሊስ ይዤ ካልመጣ እመንልኝ ብያለሁ። ይሄ ድንጋይ ረፊ፣ እንደሱም አይሆንም። ባይሆን እኔ ልመርምረው። ጥፍጥሬ ድምፁ ራሱ አንቺ እንደቅ ነው ወይ? በቃ እኔ ልመርምረው። ነይ ሩም ውስጥ ልመርምረው። የወንድሙ ልጅ ነው ያሳደገው፣ መብቱ ነው። አጎት ልሆን ነው በራሴ ልጅ። የሰጠውክ መጽሐፍ አነበብኩ። ፍቅር እስከ መቼ የሚለውን ነው። እሺ ብልት ነው ያደረኩት። እሺ ጉዱ ካሳንስ? ወይኔ ጉድ ይፈላ። ጉዱ ካሳ ሄዷል መካኒሳ። አላነበብከውማ? በልቼዋለሁ እያልኩሽ። ሻየው ወንድሜን ታውቀዋለህ እንዴ? ልጆች ይወዱኛል። እንደው አያቴ ስትሞት ምን ብላኝ እንደመረቀችኝ ታውቂያለሽ? የሰው መውደድ ይስጥህ ብላኝ ነው የመረቀችኝ። የሰው መውደድ አልሰጠኝም፣ የልጆች መውደድ ግን ሰጥቶኛል። ቤቢዬ ሌላ ጊዜ እንገናኛለን። እሺ ቻው። እሺ ቤቢ። እኔም እንደ ልጆቹ እንዳልወድክ። ልጁ እኮ ሸዋየሁ ነው። አይቀርልሽም እድሌ። ቦስ እቃውን ተበልተናል። ማን ነው? ሸዋየሁ የዲቃላ ልጅ